እሺ ገዜን እንደታያችሁት ገዜ ቆፍጣን ነው። በዛ ላይ ደግሞ ለዛዬ በጣም ኮራችበት። ምክንያቱም እንግዲህ ያው ከሷ ውጭ ወደ ማንም እንደማይሄድ አረጋገጠች። የምር በጣም ነው የኮራሁብህ አለችው። በጣም ከሚባለው በላይ ማለት ነው። እና ሌላው እንግዲህ እንደተመለከታችሁት ኤቢ ነች። ኤቢ እንግዲህ ያው አላደለ ማርታን ባየቻት ቁጥር የአባቷ ክህደት በቃ አባቷ አላደለ በቃ መቋቋምን ያቃታትና እናቷ እንግዲህም ቤተ ክርስቲያን ሄዳ ነበረ ከማርታ ጋር ቤተ ክርስቲያን ሄደው ሲመጡ ያው ተመልሳ ስትመጣም እንግዲህ በጣም ከሚባለው በላይ እያለቀሰች ነበረ። ምክንያቱም በቃ አንዳንዴ በቃ የሆነ ሚስጥር መደበቅ ማለት አንዳንድ የሆነ በቃ በውስጣችን ይዘን የማንቆያቸው ሚስጥሮች እኮ አሉና ልክ እንደዛ ነው እሷም የገጠማት። በቃ ምን እንደምታደርግ መላቅጡ ጥፍት ነው ያላት። እናም ውዶች እንግዲህ ኤቢዬም በጣም ከሚባለው በላይ እያለቀሰች ምናምን ዳጣ እያለች እንግዲህ እያለቀሰች ነበር። እና ማርታም እንግዲህ ቆይ ለምንድን ነው የምታለቅሽው? ቆይ ከመቼ ጀምሮ ነው ከኔ ሚስጥር መደበቅ የጀመርሽው? እያለችም እንግዲህ ልታወጣጣት ሞክራ ነበረ። ግን ኤቢ ግን በፍጹም ምንም ነገር መናገርም ሆነ ማድረግም አልፈለገችም። ምክንያቱም ውዶች ይህንን ሚስጥር ተናገረች ማለት አንደኛ አባቷ ጭንቀት ላይ ነው ያለው። ደረጀ ከሚባለው በላይ በጣም ጭንቀት ላይ ነው። ምክንያቱም ይህንን ነገር ማርታ ያወቀች ለታ እያለም የሆነ ወይ አጣት አለሁኝ እያለ እንግዲህ እንትን እያለ ነው። ሌላው እንግዲህ ኤቢ ማለት ነው ጸባዋ ተስተካከለ። ወደ አለባበሷ፣ አነጋገሯ፣ ሁለ ነገሯ ነው በቃ የተቀየረው። ይህም እንዴት ደስ እንዳለችኝ አሁን ማለት ነው። እና እንግዲህ ማርታ ምንድን ያደረገችው ውሃዬ ስቴጅ እና ዳጣን ጥሪያት በማለትም ዳጣ እንድትጠራ አደረገች። እና ዳጣም እንግዲህ ግን ኤቢዬ ምን ሆነሽ ነው አመመሽ እንዴ ስትላትም አይ ደህና ነኝ ዳጣ ትላለች። እና ማርታም እንግዲህ ምን ትላታለች ዳጣ እንግዲህ በቃ ማየ መንፈስ ቅዱስ በቃ ማየ እኔ አወራታለሁኝ አንቺ ሂጂ ምናምን ስትላት እንደዛ ይሻላል ዳጣ አለች። አሁን እንደዛ ይሻላል ማየ እኔ አናግራታለሁ ስትልም እሺ በቃ ይባባሉና እንግዲህ ማርታም ትታቸው ትወጣለች። እና እያናገረቻት ነበረ ዳጣ ማለት ነው። እና ማለት መቀበል አቃተሽ አይደለ እኔ እህትሽ እንደሆንኩኝ እኔ ደረጀ ከሌላ ሴት እንደወለደኝ መቀበል አቃተሽ አይደለ? ሚስጥሩ ከባድ ነው አይደል ስትለው አዎ በጣም ከባድ ነው፣ ግን ዳጣው እማዬ አታሳዝንሽም ስትልም እሺ ኤቢ አንቺስ አባዬ ያሳዝንሽም? አባዬ መኳውቁ እኮ አይደለም ይሄንን ነገር ያደረገው አባዬ ሳያሳዝንሽም ስትልም እንግዲህ ትነግራታለች። እሱም ያሳዝነኛል እኮ ኤቢ እኮ ኤቢ ይህንን ቤተሰብ መታደግ ያለብን አባዬ ከጭንቀት ውስጥ ማውጣት አለብን። አባዬ በጣም ጭንቀት ውስጥ ነው ያለው በማለትም እንግዲህ ትነግራታለች። እና ከዚህ ነገር ውስጥ እንግዲህ እንዴት መውጣት እንዳለባቸውና አሁን ላይ ይህንን ቤተሰብ ይህንን ትዳር እንዴት ከአደጋ መታደግ እንዳለባቸው ነው አሁን ላይ እንግዲህ መነጋገር ያለባቸው። እና ማርታም እንግዲህ ተመልሳ ስትመጣ እያወሩ ነው። እና ምንድን ነው ከኔ ተደብቀሽ ከሌላ ጋር እያወራሽ ነው? ከኔ ተደብቀሽ ማውራት ጀመርሽ? እሺ ይሆንልሽ፣ ጥሩ ነው ያዘልቅልሽ በማለትም ማርታዬም ትታት ትሄዳለች። እና የሰማችን ይመስልሻል? ላይ አልሰማችንም ይባባላሉ ማለት ነው። እና ይህንን እንግዲህ ይባባሉና እንግዲህ ሌላው ማነች እንግዲህ ውሃዬ ነች። ውሃዬ ያው እንዳያችኋት ያው የውሃ ውሃ ነችና ሄዳ አክስቷን ልታቅፋት ስትል ዞር በይልልኝ ብላ ትገፈትራታለች። ይህንን ነገር እንግዲህ ደረጀ እየተመለከተ ነበረ ቆሞ ማለት ነው። ተዘንዳ ክስቴ ላቅፍሽ እኮ ነው ምናምን ስትላትም ውይ ይሁንሽ ጅል ነገር እስቲ ዞር በይልልኝ ብላ አሁንም ትገፋታለች። እናም እያለቀሰችም እንግዲህ ስትሄድም ወደ አባቷ ጋር ትሄዳለች። አባዬ ስትጀመር እቺ የእውነት አክስቴ አይደለችም ስትልም ደህና ነሽ አይደለ ውሃዬ ሂጅ በቃ አንቺ ሄድና ደረጀም ወደ መድኃኒት ጋር ሄድና ተሰሚኛ ደህና ነሽ መድኃኒት አላት። ደህና ነኝ። ወይ ይችል ግን በጣም አስቸጋሪ ነኝ። ለምንድን ነው ግን ማገገሚያ ክፍል ማገገሚያ ቦታ የማትወስዳት አለ። ውሃና ማገገሚያ ቦታ እንደወስዳት የምትነግሪኝ? አዎ ውሰዷት፣ በጣም አስቸጋሪ ልጅ እኮ ነች እያለችም ስትልም ትሰሚኛለሽ መድኃኒት እኔ ልታገሰሽ ይችላለሁ። እኔ ምንም ነገር ልታገሰሽ ይችላለሁ፣ ግን በልጆች ከመጣሽ መቼም ቢሆንም አልታገሰሽም። ትሰሚኛለሽ አሁን ውሃን ምን እያደረግሻት እንደሆነ ቆሜ እየተመለከትኩሽ ነበረ ሲልም
ኦ በጣም ይቅርታ ትንሽ እኮ ስላስቸገረች ነው ማለቴ የመታችኝ ልክ እስካሁን ድረስ አልተሻለኝም እያለችም ስትነግረው ምንም ነገር ልታደርግሽ ትችላለች፣ ግን በፍጹም የውሃ ውሃ ነች። ውሃ ማለት ውሃ ነች። ልጆች እዚህ ቤት ሲኖሩ በነፃነት እንዲኖሩ ነው እንጂ እየተሳቀቁ እንዲኖሩ አልፈልግም። እዚህ ቤት እስከ ኖርሽ ድረስ ልጆችን ቀና ብለሽ እንድታይ አልፈልግም ሲልም እንግዲህ እንደረጀም ያስጠነቅቃታል። እኔም እኮ አክስታቸው እኮ ነኝ፣ መቆጣት አልችልም ወይስ? አውቃለሁኝ አንተ እንደማትወደኝ አውቃለሁ። ካልፈለክ ደግሞ ከዚህ ከቤት አሁን ሆኖ ልሄድልህ እችላለሁ ስትልም እኔ እንኳን ለዘመድ አይደለም ለባዳ መጠጊያ መሆን ነኝ፣ ግን ልጆችን እንዳትናገር እያልኩ ነው በድጋሚ የማስጠነቅቅሽ፣ አልበዛም እንዴ ብሎ ደረጀም ትቷት ይሄዳል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና ሌላው እንግዲህ ማርታ ያው ከቤተ ክርስቲያን ተመልሳ ቀጥታ ወደ ከዚች ከመድኃኒት ጋር ተገናኝተው ነበር። እና መድኃኒት ምንድን ነው ይሄ የለበሽው ነገር ምንድን ነው? በያሁን ልብስሽን ቀይሪና እማየን እኮ መስለሻል፣ በያሁን ልብስሽን ቀይሪና ወደ ክለብ እንሄድ አላለችም? ደፋራ እና እንደዛ ስትል ምንድን ነው ማለቴ ሀገሩን ለመሸው እያለችም እሷም እንትን ስትላትም ያው ክለብ መሄድ እንደምትፈልግ ትነግራታለች። ሶስት ሞልቷል ክለብ በማለትም ትነግራታለች ማለት ነው። እናም ውዶች የሌላው እንግዲህ ምንድን ነው ያው ዳጣ ከገዜ ጋር ተቀምጣ መድኃኒት ያለችውን ነገር ለዳጣ እየነገራት ነበረ። ዳጣም እንግዲህ እየሳቀች እና ታዲያ እንደዚህ ብላ ምናምን አለች ስትለው አይገርምሽም እኔ ወንድምሽ ደግሞ አረው የጀሌ ምናምን ብዬ እኮ ትቻት መጣሁኝ ስትለው አንተ ግን የምትወደው ለዛን ነው አደለ ስትለው አይ እኔ አልወዳትም ማለት ያትመጥነኝም አለ። ኧረ እባክህ ትመጥንሃለች በጣም ቆንጆ የኮነች ምናምን ስትለው ግን እሷ ምን አለች ማለት እንደምትወደኝ ምናምን ነገረችሽ እንዴት ሲላትም አይ መንገሩንስ አልነገረችኝም ግን ያው ያስታውቅባችኋል ስትልም ትነግረዋለች ማለት ነው። አይ የእኛንተ ይሁንና ግን የእናንተ ነው የአንቺና የናታን መቼ ነው የምትጋቡ? መቼም እኔ የልጃቸውን ክርስትና እኔ ነኝ የማነሳው እያለም ጊዜ እንትን ሲላት ኧረ ጊዜ ምንም ነገር የለም በእኛ በመካከላችን ምንም የለም ስትለው ኧረ ተይ 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 እንጂ እንዴ ሲላትም ይህን ያህል አስታውቆብናል እንዳለችው አዎ ሁሉም ነው እኮ እንዲሁም መቼም ጋሽና እትዬ አያውቁ እንደሆን እንጂ ሁሉም ያውቃሉ። ለዛም ታውቃለች ያች መጠንም ታውቃለች እያለም ይነግራታል። እና ለቤተሰብ አስተዋውቁትና ልጃችሁን ደግሞ እኔ ክርስትና ማንሳት አለብኝና ደግሞም ያው ቤተሰብ ያወቀው ነገር ይዘልቃል በሚለው ነው ሲላትም እንግዲህ እሷም ያው ምንም ነገር እንደሌለ ትነግረዋለች። በቃ ለማንኛውም እኔ ምልሽ እንዶችስ ኤቢ የምትባለው ትወደዋለች እንዲህ ስትለው አውዴ ትወደዋለች ለቡይ በስመ አብ ወልድ መንፈስ ቅዱስ እያለን እሱም እንደዛ እያወሩ በቃ ገዜ መሄድ አለብኝ ብላ ቀጥታ ወደ ናታን ጋር ነበር የሄደች ያለችው። እና ናታን ጋር እንግዲህ ስትሄድ አሁን ላይ ኤቢ ስለ ትምህርት መጀመሪያ ላይ ስለ ትምህርት ታወርና ከዛ ደግሞ ምንድነው አይን ውስጥ ጭራ ተሰብሮብህ ነው እንዴ ብላ እንግዲህ ከአይን ውስጥ የሆነ ጉድፍ እያወጣችለን ነበረ በወቅቱ። ግን ደግሞ ዳጣ ስትመለከታቸው ሌላ ነገር ነበር ያሰበችው እና ዳጣዬም በጣም ተናዳ ተበሳይታ እንግዲህ ምንድነው ቤቱን በአንድ እግሩ አቆመችው። የምር በቃ ግን የዳጣዬ የጸባይ መቀየር እኔ እንጃ እየደበረኝ ነው። ዳጣዬ ጸባዋ በፍጹም መቀየር የለበትም። እናም ዳጣዬም እንግዲህ እንደዛ ስታደርግ ኤቢም ተከትላ ሄዳ እንግዲህ ክፍሏ ድረስ ሄዳ ቆይ ለምንድን ነው እንደዚህ የምትሆኚው? አንቺ እኮ እንዳየሽው አይደለም። አይ ኤቢዬ ምንም ነገር እኔ አላሰብኩም ስትልም ይኸውልሽ እኔ ደግሞ አደብ ስገዛ አንቺ ደግሞ ተነሳብሽ ማለት ነው ስትላትም አይ ኤቢ ምንም አይደለም ስትልም መተኛት ስለመፈልግ ነው ትላታለች። እሷም እሺ በቃ ትልና ትታት ትሄዳለች። እና ሌላው እንግዲህ መድኃኒትና ናታን ሳሎን ተቀምጠው ነበርና እና በተቀመጡበት ቦታ ሄዳ ምንድነው አላረላ ይሆነ ናታንን ለማማለል ያደረገችው ጥረት እንግዲህ ተመልክታችኋል። ናታን ደግሞ ዘወርም ብሎ አላያትም ማለት ነው። እናም በዚህ አጋጣሚ እንግዲህ ለዛዬ ትመጥች
ዳጣ ትመጣና ናታን ጋር ስትቀመጥ ምንድን ነው ዘሎ ሰው ላይ መለጠፍ የምን መሸጎጥ ነው ትንሽ ምናምን ትላታለች። ከዚያ እንደዛ ስትላትም ይኸውልሽ ትሰሚኛለሽ ላንቺ ያ የጎዳና እንትን ነው የሚመጥንሽ። ቆይና እነዚህ ቤት መጥቶ ሰው ቤት መጥቶ ሙጭጭ ማለት ትንሽ አይከብድም እንዴ ስትልም ናታንም ኧረ እባክሽ እንደዛ አይባልም እያላት ነበረ። ቆይ ደግሞ ከጎዳና ነው አሉ የመጣሽው? ቆይ አንቺ ከጎዳና የመጣሽው እናት የለሽም አባት የለሽም ስትላትም ምን ነው እናቴን ባላቃት ልትፈልጊልኝ ነው እንደ ስትል ናታንም ረፊ ዳጣ ምንም መልስ አትመልሽ ሲልም ይነግራታል። አሁን ተነሽ ከዚህ ሂጂ፣ አይውልሽ ያ የጎዳና በርሽ አይዘጋብሽም፣ ወደዛ ወደ መጣሽበት ወደ ጎዳና ሂጂ ትላታለች። እና በዚህ ጊዜ ዳጣ የሚያለቀሰች ክፍላ ነበረ እና ውሃ ትመለከታታለች እና እሷም እያለቀሰች አብራት እና ደረጃ ይመጣል። ደረጃም እንግዲህ ሲመጣ ትናገራለች ውሀዬ እኔ ደህና ነኝ፣ ግን ዳጣ ደህና አይደለችም እያለቀሰች ነው ምናምን ስትለው እና ደረጀም ይሄዳል። ምንድን ነው ምን ሆነች ነው ምናምን ሲላት አይ አባዬ ምንም አልሆንኩም፣ ንገሪው ዳጣ ንገሪው አክስቴ ነች አይደለ ስትልም አዎ አባዬ እሷ ነች እንደዚህ ያለችኝ፣ አሁን ከዚህ ከቤት ሂጂና ወደዛ ወደ ጎዳና ቦታሽ ሂጂ ብላ አለች ምናምን ስትለው ምን? አዎ። ከዛ እሱም እንግዲህ በጣም ተናዶ ወደ እሷ ክፍል ይሄዳል። ወደ እሷ ክፍል ሲሄድ እንግዲህ አሁንም እሱን እያማቸው ነው። እኔ እርግጠኛ ነኝ ማርታ የገዛ ልጁ ነች እና ይቺ ዳጣ የምትባለው ቁጭ ውሃን ነው የምትመስለው እያለችው እንግዲህ ደረጀ ይስማ አይስማ እንግዲህ የምናውቀው የለም። እንግዲህ ቀጣይ ይዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።